መሰረታዊ ወታደር አሸናፊ ተገኝ ይባላለው። ምስራቅ እዝ 302 ኮር ሬጂመንት 1 76 ክፍለ ጦር ሬጂመንት 1 ሬጂመንት 1 ሻምበል 2 ጋንታ 2 ቲም 1 ቲም አዛዥ። እሺ አመሰግናለሁ። መሰረታዊ ወታደር አሸናፊ ከስርዓቱ ጋር ለምን ያህል ጊዜ ቆየህ? መቼ ገባህ? ለእንዴት ገባህ? ስላገባህም እስኪ ትንሽ አጫውተኝ። አገባብ ለስራ እጄ ሀረር ነበርኩኝ። ከዛ ሀረር እያለሁ ሚሊሾች ነው ያስገቡኝ ማለት ነው። እሺ ሚሊሾች ነው ያስገቡኝ ማለት ነው፣ የሀረር ሚሊሾች። ከዛ መተን ጦላ የሚባል መሰልጠኛ ሰልጥነን ሁላችን ተጭነን ወደዚህ አማራ ክልል ነው የገባነው ማለት ነው። ምን ጠብቀህ ነበረ? ከገባህ በኋላስ ያየው ነገር ምን ይመስላል? እኔ ስመጣ እንደዚህ መሆኑን አላወቅኩም ማለት ነው። ሲጀምር እኔ ያሰብኩት ከሀገር ቤት ስመጣ መከላከያም ሲያስገቡ ስገባ ከውጭ ጠላት ጋር ምናምን የምንዋጋ መስሎኝ ነበረ ማለት ነው። ከዛ አሁን እዚህ የተደረገ ያለው ነገር ጥሩ አይደለም፣ እርስ በርስ ግድያ ነው። በዛ ላይ የሰራሁት ያለው አሁን ጥሩ አይደለም። ከእውነት ከልብ የምነግረው ነገር ካለ የተደረገ ያለው ነገር ጥሩ አይደለም ማለት ነው። አሁን በጥርጣሬ ምናምን ብሎ ንጹህ ሰው ምናምን ሲያዝ ይደበደባል፣ እንደው በድብደባ የሚገደልም አለ ማለት ነው። በዚህ በጣም ትግሉ በእንትን በህግና በደንቡ ይሄድ አይደለም ማለት ነው። ሰው በራሱ በግሉ ህግ ይዞ ሰው ይደበድባል። በቃ የሚገደልም ሰው አለ፣ ንጹሃን ምንም ማያውቅ ደግሞ ሲቪል የሆነ ውጋ ላይ በቃ ሲቪል የሆነ ሰው ከተጎዳ ሲቪል ዝም ብሎ መግደል አለ ማለት ነው። ሰው በንደን ሲቪል መግደል አለ። ስለዚህ ንጹሃን የተገደለ እዚህ አባት እናት አለኝ እኔ ማለት ነው። ማንም ንጹህ የተገደለ እኔ እዚህ መታገል ፍላጎት የለኝም ማለት ነው። ፍላጎቱ ድሮ እንዳሰብኩ አይደለም፣ ፍላጎቱ ወርዷል። ግን ዞሮ ትግሉ ከተስተካከለ እንደዚህ የማይቀጥል ከሆነ ትግሉ ከተስተካከለ ለወደፊት እታገላለሁ ከውጭ ሀገራት ጋር። ሀገራችን ሌላ ጠላት የውጭ ጠላት ከመጣ እመጣለሁ። ግን ይሄ ትግሉ ትክክል አይደለም ማለት ነው። በቋሪት ወረዳ ምን ታዘብክ? በቋሪት ያለው ያየሁትኝ አሁን ባለፈው ሳኞለት ማለት ነው ገበያ ቀን ገበያተኞች ወደ ሳንቃበር በሬ ምናምን ነጋዴዎች ተዘርፈዋል ማለት ነው። በእኛ እንትን እንደ ትዕዛዝ ፍተሻ ምናምን ተብሎ የተላኩት ዘርፈዋቸዋል ማለት ነው። በዛ ሁሉ ተዘርፎ ብዙ ብር ተዘርፎባቸዋል ማለት ነው ህዝቡ። ምናልባት እንደው እውቅና ይኖረው የሆነኝ የላይኛው አመራር ነው በውስጥ መስመር ድርሻቸውን የሚከፋፈሉ ሰዎች እያወቁ ነው እንዲዘርፉ ያደረጉት። እንደው ስለ ሁኔታው ዘርዘር ለማድረግ ሞክር ትንሽ። እነሱ የሚዘርፉ ከአመራር ከታችኛው አመራር ከሻምበል መሪ ምናምን ባለው ማለት ነው። እንደዛ ተገባብቶ ነው በዛ ይገባ ራሳቸው ይገባባሉ። ከዛ የዘረፉን ብር ተካፍሎ ይወስዳሉ። በሌላ በኩልስ በተለያየ ቀበሌ ስትወጡ አርሶ አደሩ የሚደርስበት ግፍና በደል አለ። ዝርፊያ፣ ግድያ፣ እስር፣ መሳሪያ አምጣ ሌላም እየተባለ አርሶ አደሩ ይንገላታልና አንተ ምን ታዘብክ? በቆይታ እንግዲህ አማሮህ ትክክል አይደለም ይህ ህዝብን መበደል ነው ብለህ ነው የወጣኸውና ህዝቡ ከተበደለበት አንኳር ነጥብ አኳያ ምን በደል ተበድሏል ብለህ ታስባለህ? ትክክል ነው። አሁን እኛ በሌላ በኩል ባለን የመሳሪያ ፍተሻ ምናምን ተብሎ መሳሪያ አምጣ የለኝም ካለ በሽመል የተደበደቡ ነው የሚጠየቁ ማለት ነው። በጣም ይደበደባሉ። መሳሪያ አምጡ ምናምን የተባለ ይደበደባሉ። እኔ ትክክል ነው። ሴትም ሽማግሌም መሳሪያ አውጣ ተብሎ ይደበደባል። ይሄ ትክክል ነው። በቃ በየቦታው መሳሪያ ፍተሻ ያለው በጣም ይደበድባቸዋል ማለት ነው ህዝቡን። እሱ ነው በቃ በጣም የሚያስጠላ ተግባር ነው የተደረገ ያለ ማለት ነው። እንደው ከቆይታ አኳያ ሚኒሻውንም መከላከያ ሰራዊቱንም የብልጽግና ሹመኛውንም የማየት እድል አጋጥሟልና ህብረተሰቡን በይበልጥ እያማረረ ያለ ማን ነው ብለህ ታስባለህ? ህብረተሰቡ ዞሮ ህብረተሰቡ ሚሊሻም ህብረተሰቡ አይወደውም ማለት ነው። ሚሊሻውም የራሱን ለሆዱ ነው የሚሰራው ባየሁት ማለት ነው። ሚሊሻውም ለራሱ ለሆዱ ነው የሚሰራው። በቃ ለራሳቸው ነው ምንም እነሱ የሚያስቡ ለህዝቡ አያስቡም ማለት ነው።
በይሰት ለራሳቸው ያስቡ ነው። ስለዚህ እኔ ያየሁት እስካሁን ይሄ ነው ማለት ነው። በአንተ ትዝብት የመከላከያ ሰራዊት ብልጽግናን ለመጠበቅ የብልጽግና ስርዓትን ለማስጠበቅ ፍላጎት ያለው ይመስላል ወይ? አይ ብልጽግና ምናምን በዚህ እንትን አይሉም ማለት ነው። አይፈልጉም። ብዙዎች አሁን ሳይመቻቸው ቀርቶ ነው እንጂ መግባት የሚፈልጉ ብዙ አሉ ማለት ነው። ወደ ፋኖ መቀላቀል የሚፈልጉ ብዙ አሉ። አሁን በብራዳማ ምናምን በዓል ምናምን አልበሉም ምናምን እዛ አልበሉም። ስለዚህ እነሱ ደግሞ በጣም ወደዚህ መቀላቀል የሚፈልግ ብዙ አለ። ግን በአጋጣሚ ይቀላቀላል ይመጣል ማለት ነው። ሳይመቻቸው ምናምን ሲቀር ነው እንጂ በጣም ትግሉን በጣም የጠላ ብዙ አለ ማለት ነው። እዚህ ሀገር ራሱ ልጆች ምናምን ብዙ አሉ። ስለዚህ ትግል በጣም የጠሉ ትክክለኛ ትግል አይደለም ማለት ነው። ስለ ፋኖ ምን ታስቡ ነበር? ምን ትባላላችሁ? ወደዚያ ብትሄዱ ይገሏችኋል፣ ይቆርጧችኋል፣ እንዲያደርጓችኋል የሚባል ነገር ትነገራላችሁ ሲባል እንሰማለን። እና ምን ታስቡ ነበር እናንተ? እሱ ትክክል ነው። ፋኖ ካገኘ ማርኮም ካገኘ ይቆራርጣችኋል ምናምን ነው የሚባለው። ደግሞ እዛ ከሄራችሁ መሳሪያ ተቀብሎ ይገላል። አስተርፋችሁ መሳሪያ ብቻ እስከሚቀበሉ ነው እንጂ መሳሪያ ተቀብሎ ይገላል ምናምን ይባላል። ይነግራሉ። እንደዛ ብሎ ሁሌ በስብሰባ ምናምን ይነግራሉ። ከመጣህ በኋላስ ምን ገጠመ? የተባለውን እንዴት አገኘኸው? ከመጣሁ በኋላ በጣም ባሪፍ ነው ማለት ነው። እንደው እንደ አባት እንደ ወንድም ሆኖ ነው ማለት አቅፎኝ ነው የተቀበሉ። አብረን መጣን። በቃ ፈታ እኔ ተማምኛቸው ነው እስካሁን ፈታ ብዬ ነው ያለሁት ማለት ነው። ተማምኜ ምንም እንዳወሩ ምንም ጠብቁ ምንም ያጋጠመኝ ነገር የለም ማለት ነው። በጣም አሪፍ ነው። እኔ የወጣሁት ትላንት ማታ 10 ሰዓት አካባቢ ነው ከከተማ ወጣሁ ማለት ነው። 10 ሰዓት አካባቢ ወጣሁ ወደ ላይ የተጓዝኩ 11 ከተኩል ስል እንትን እናንጌ ተራራ አልፍ ያለው ማለት ነው። በጣም አሪፍ ነው ማለት ተቀበሉኝ። አሁን ትላንት ማታ እንደገባው በጠዋቱ ልብስ ምናምን ተገዛልኝ። መሳሪያ ጥቁር መሳሪያ ይዤ ነው የመጣሁት ማለት ነው። የመሳሪያ ካሳ 50 ሺህ ብር በእጅ ሰጥቶኛል። ሲቪል ልብስ ሙሉ ልብስ ተገዝቶልኛል ቅያሬ ማለት ነው። በጣም አሪፍ ነው። እንደሚነገረው አይደለም ማለት ነው። እኛ እዛ የሚነገረው ማልበስ እንደዚህ ማድረግ ማንከባከብ ተውና ክላሽ ተቀብለው ይረሽናቸዋል እዛም ነበር የተባለው። ግን አሁን ሲቪል ልብስ ተቀያሪ ተገዝቶልኛል 50 ሺህ ብር ወስጃለሁ ማለት ነው። አንተ ምን ይዘህ የመጣ? ጥቁር ክላሽ ብቻ ነው? ጥቁር ክላሽ ብቻ ነው ይዤ የመጣሁት። መልእክት ለጓዶችህ ትግል ላይ አብረው ለነበሩ ጓዶችህ እስቲ መልእክት አስተላልፈልኝ። እሺ፣ አብሮ ከኔ ጋር የነበሩ ጓደኞች በጣም ወዳቸዋለሁ። ግን በቃ እነሱም ወደ ትክክለኛው መንገድ ይሄዱ ማለት ነው። እነሱ በሚያዋጣቸው ትክክለኛው መንገድ ይሄዱ። እኔ በቃ ራሴ ወደ ትክክለኛው እኔ እንደዚህ አይነት ትግል ስለማይመቸኝ ወጥቻለሁ ማለት ነው። ስለዚህ ጓደኞችም በጣም ወዳቸዋለሁ። በቃ ወደ ትክክለኛው ትግል እናንተም ተመለሱ። ሁሉም የሆነው ነገር ስለሚያውቁ ማለት ነው። እንደዛ ነው የምለው ማለት ነው።